ሰላም እንዴት ናችሁ? የአስረኛ ክፍል ኢኮኖሚክስ ዩኒት 6 ላይ ነው የምንገኘው። ዩኒት 6 እንግዲህ ስለ ኢኮኖሚክ ግሮዝ ነው የሚያወራው። በዚህ ቪዲዮ የዩኒቱን ሁለተኛ ክፍል ነው የምናየው። ሁለት ርዕሶች ይኖሩናል። የመጀመሪያው ዴፊኒሽን ኤንድ ሜዠርመንትስ ኦፍ ኢኮኖሚክ ግሮዝ የሚል ነገር ሲሆን ሁለተኛው ደግሞ ስለ ሶርስ ኦፍ ኢኮኖሚክ ግሮዝ የሚያወራ ይሆናል ማለት ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም በየጊዜ የሚለቀቁ ቪዲዮዎች ሲለቀቁ የማስታወቂያ ምልክት ይደርሳችሁ ዘንድ የደወል ምልክቷንም ኦን ማድረጋችሁን አትርሱ። አብራችሁ ቆዩ። መልካም ቆይታ። ስለ ኢኮኖሚክ ግሮዝ እንግዲህ ስናወራ ነበረ በፓርት ዋንም ማለት ነው። ዛሬ ዴፊኒሽን ኤንድ ሜዠርመንቱ ምን ይመስላል? ከዛ በፊት እዚህ ጋር እንግዲህ ኬይ ቁልፍ ቃላቶች አሉ፣ ደግሞ ኬይ ኮንሰፕትስ የሚሉ ጂዲፒ ማለት ግሮዝ ዶሜስቲክ ፕሮዳክት፣ እንዲሁም ደግሞ ግሮዝ ዶሜስቲክ ፕሮዳክት ፐር ካፒታ፣ ፖፑሌሽን፣ ሪል ግሮዝ ዶሜስቲክ ፕሮዳክት፣ ሪል ግሮዝ ዶሜስቲክ ፕሮዳክት ፐር ካፒታ የሚሉ ነገሮች አሉን ማለት ነው። ስለዚህ ከታች ጂዲፒ የሚል ነገር ቢመጣላችሁ ግሮዝ ዶሜስቲክ ፕሮዳክት እንደሆነ ልትረዱ ይገባል ማለት ነው። ኦኬ አርጂዲፒ የሚል ነገር ሲመጣ ደግሞ ሪል ግሮዝ ዶሜስቲክ ፕሮዳክት እንደሆነ ማወቅ አስፈላጊ ነው። So there is a definition and measurements of economic growth here. Economic growth in a short run is when real gross domestic product increases in a short run. ሾርት ራን ምንድን ነው? እዚህ ጋር ከዚህ ቀደም በባለፈው ዩኒት ስለ ፕሮዳክሽን ኮስት ኦፍ ፕሮዳክሽን ምናምን ስናወራ ሾርት ራን እና ሎንግ ራን የሚል ነገር አይተናል። ሾርት ራን ማለት ካሉት ፋክተሮች መካከል አትሊስት አንዱ ፊክስድ ከሆነ በፕሮዳክሽን እንግዲህ የፕሮዳክሽን ፋክተሮች አሉ። ለምሳሌ ካፒታል ሊሆን ይችላል፣ ላንድ ሊሆን ይችላል፣ ላቦር ሊሆን ይችላል። ኦኬ ከነዚህ መካከል አንዱ ፊክስድ ከሆነ which is said to be short run። ስለዚህ ኢኮኖሚክ ግሮዝ in the short run is አለ when RGDP increases in short run። በሾርት ራን RGDPያችን ኢንክሪዝ ሲያደርግ ምን እንለዋለን? ኢኮኖሚክ ግሮዝ ኢን ሾርት ራን ነው እንላለን ማለት ነው። የራሱ የሆነ ፎርሙላ አለው RGDP ማለት ነው፣ ወይም ደግሞ ግሮዝ። ስለዚህ ግሮዝ which is equals to RGDPT minus RGDPT minus 1 over RGDPT minus 1 times 100%. RGDP ማለት real gross domestic product፣ T ማለት ደግሞ this year ወይም ደግሞ current year ማለት ነው። and እዚህ ጋር T minus 1 ደግሞ the previous year ወይም ደግሞ ያለፈው አመት last year ማለት ነው። ስለዚህ ያሁኑ RGDP ሲቀነስ ያለፈው አመት ሲካፈል ላለፈው አመት RGDP ሲባዛ በ100% which is growth። Economic growth in the long run is when there is a sustained increase in per capita income and associated structural changes in the economy። እዚህ ጋር ሎንግ ራን ከሆነ ባጭሩ ስትራክቸራል ቼንጅ መኖር አለበት ይላል። ስትራክቸራል ቼንጅ ስንል ምን ማለታችን ነው? that means GDP increases for subsequent years and structural change from agricultural sector to manufacturing sector also takes place። structural change አለ ማለት ወይም በሎንግ ራን እንግዲህ ሁሎችም ቫሪያብል ከሆኑ ሁሎችም ፋክተሮች ላንድም ካፒታልም ላበርም እና መሰል ፕሮዳክሽን ፋክተሮች ቫሪያብል ከሆኑ ነው ሎንግ ራን የምንለው። ስለዚህ ኢኮኖሚክ ግሮዝ ኢን ሎንግ ራን ነው ማለት there is structural change አለ ማለት ነው። ስትራክቸራል ቼንጅ አለ ማለት ከአግሪካልቸራል ሴክተሩ ወደ ማኑፋክቸር ወይም ደግሞ ወደ ኢንዱስትሪ መር ኢኮኖሚ ተሸጋግሯል ማለት ነው። ፐር ካፒታ ሪል ጂዲፒ ስንል ደግሞ ፐር ካፒታ ሪል ጂዲፒ ወይም ደግሞ ሪል ጂዲፒ ፐር ካፒታ ስንል ምን ማለታችን ነው? ፐር ካፒታ ኢንካም እንደማለታችን ነው፣ ወይም ሌላ ስሙ ነው ይሄ። የፐር ካፒታል ሪል ጂዲፒ ማለት ፐር ካፒታል ኢንካም ማለት ነው። is given by the following formula። ይህም የራሱ ፎርሙላ አለው። but real GDP per capital ማለት ምን ማለት ነው ካል በአንድ ሀገር ቦርደር ውስጥ ፕሮዲውስ የተደረገ ጉድስ ኤንድ ሰርቪስስ ማለት ነው። ኦኬ በአንድ ሀገር ባውንደሪ ውስጥ በአንድ አመት ውስጥ የተመረተ ወይም ፕሮዲውስ የተደረገ ጉድስ ኤንድ ሰርቪስስ ምን ብለን እንጠራዋለን? ጂዲፒ ፐር ካፒታ ብለን እንጠራዋለን። ፎርሙላ አለው። per capita RGDP which is equals to RGDPT over population T። that means ምን ማለታችን ነው? በዚህ አመት ወይም በከረንት ይር ያለን RGDP ሲካፈል
በዚህ ዓመት ውስጥ ላለው ፖፑሌሽን ማለት ነው። ቲ ኢንዲኬትስ ምንድነች ብያቸዋለሁ እዚች ጋር ሁለቱም ላይ ከረንት ይር ማለት ነው፣ ወይም ፔሪየድ ነው በዚህ ታይም ማለት ነው። -1 ካለው ግን ያለፈው እንላለን። ኦልራይት። ስለዚህ እዚህ ጋር ቲ ምንድነው ምናምን የሚለውን ባያብራራውን በዛው ትረዱታላችሁ። ስትራክቸራል ቼንጅስ አር ዩዥዋሊ ካራክተራይዝድ ባይ ኢንዱስትሪያላይዜሽን። እንግዲህ ስትራክቸራል ቼንጅ ምንድነው ብለናል እዚህ ጋር ከአግሪካልቸር ወይም ደግሞ ማኑፋክቸሪንግ መሸጋገር ነው ወይም ደግሞ ኢንዱስትሪያላይዜሽን ነው ብለናል። A fall in the shares of agriculture both in GDP and in the workforce and corresponding increase in shares of industrial and service sector። ስለዚህ እዚህ ጋር ስናወራ እንግዲህ ስትራክቸራል ቼንጅ አለ ስንል በዋናነት ስትራክቸራል ቼንጅ አለ ማለት ኢኮኖሚክ ግሮዝ ኢን ሎንግ ራን የሚለው ጋር ነው ማለት ነው። ሶ እዚህ ጋር እንግዲህ ስለ ኢንዱስትሪያላይዜሽን ስናወራ ነው ወይም ከአግሪካልቸር ዘርፍ ወደ ኢንዱስትሪ ዘርፍ ስንሸጋገር ያለውን ነገር ወይም የተመረተውን ምናምን ነገር ነው ዲል የሚያደርገው ማለት ነው ባጭሩ። ስለዚህ እዚህ ጋር መረዳት ያለባቸው ኮንሰፕት ምንድን ነው? ፐር ካፒታል ጂዲፒ አር.ጂዲፒ እንደ ካልኩሌት እናደርጋለን። አሁንም አር.ጂዲፒ ብቻውንስ እንዴት አድርገን ካልኩሌት እናደርጋለን? ጥያቄዎች ቢሰጡን ምናምን ነገር ማለት ነው። ሶ በዚያ ወይ መረዳት ይገባቸዋል። ሌላው ሶርስ ኦፍ ኢኮኖሚክ ግሮዝ ኢን ኢኮኖሚ፣ የኢኮኖሚክ ግሮዝ ሶርሶች በኢኮኖሚ ውስጥ ምን ምን ናቸው? ኢኮኖሚክ ግሮዝ ካምስ ዌን ሪሶርስስ አር ሪክሬትድ reorganized and reallocated in a more efficient manner. Economic growth comes when ይለናል። እንግዲህ ኢኮኖሚክ ግሮዝ ሊመጣ የሚችለው አንደኛ ሪሶርስ ሪክሬት ሲሆን እንደገና ሲፈጠር ነው። ሁለተኛ ሪኦርጋናይዝ እንደገና ሲደራጅ ነው። ሶስተኛ ሪአሎኬትድ ከአንድ ቦታ ወደ አንድ ቦታ ስንቀይረው ኢኮኖሚክ ግሮዝ ይመጣል ነው የሚለው። በምን አይነት ወይ? in a more efficient manner. Technological improvement brings economic growth since it increases productivity. አያችሁ፣ ቴክኖሎጂካል ኢምፕሩቭመንት ወይም የቴክኖሎጂ እድገት ወይም መሻሻል ኢኮኖሚክ ግሮዝን ያመጣል። ለምን ካል ፕሮዳክቲቪቲን ስለሚጨምር። Imagine using a tractor rather than oxen for farming. The tractors can do far more than do the oxen within a short period of time. ትራክተር እና በሬ የምታወዳደሩ ትራክተር እንግዲህ ቴክኖሎጂካል ኢምፕሩቭመንት የታየበት እንትን ነው፣ ሞር ፕሮዲውስ ሊያደርግልኝ የሚችል ነገር ነው። በት ኦክስንን ብንወስድ ግን በጣም ኋላ ቀር ትራዲሽናል የሆነ ፋርሚንግ ስታይል ነው። ስለዚህ ቴክኖሎጂን ብንጠቀም ትራክተርን ብንጠቀም ከበሬ ይልቅ ኢኮኖሚክ ግሮዙ በጣም ከፍ ያለ ይሆናል እያለን ነው። The others are the factors of production. The others are the factors of production. Factors of production የምንላቸው ምን ናቸው? እንደ ላንድ፣ ላቦር፣ ካፒታል እነዚህ ነገሮች ቅድም ላይ ሾርት ራን እና ሎንግ ራን ላይ ፋክተርስ ኦፍ ፕሮዳክሽን የምንላቸው ለምሳሌ ሁሎችም ቫሪያብል ከሆኑ ሎንግ ራን ነው። ከነዚህ መካከል ቢያንስ አንዱ ፊክስድ ከሆነ ደግሞ ሾርት ራን ነው የሚል ነገር አይተናል። ስለዚህ እነዚህ ነገሮች አሁንም በፕሮዳክሽኑ ዘርፍ ካሉ ምን ይሆንልናል? ኢኮኖሚክ ግሮዛችን ያመጣልናል ወይም ብሪንግ ያደርግልናል ወይም ያሳድግልናል ማለት ነው። ኢኮኖሚክ ግሮዝ ኢዝ ካራክተራይዝድ ባይ ሰፕላይ ኦፍ ሞር አዝ ዌል አዝ a better goods and services on sustainable basis with a minimum harmful byproduct. ኢኮኖሚክ ግሮዝ ሌላ የሚገለጽበት ነገር ወይም ካራክተራይዝድ የሚሆነው በምንድን ነው ካል ሰፕላይ ሞር አዝ ዌል አዝ ቤተር ጉድስ ኤንድ ሰርቪስ፣ የተሻለ ነገር ወይም በርከት ያለ ነገር ሰፕላይ ማድረግ፣ ያ ነገር ግን ምን መሆን መቻል አለበት? ቤተር መሆን መቻል አለበት። ቤተር ምን? ጉድስ ኤንድ ሰርቪስስ። ኦኬ፣ ሸቀጣ ሸቀጡ ወይም ጉድስ የምንለው እንግዲህ ፕሮዳክቱ ነው። እንዲሁም ደግሞ ሰርቪሱ ወይም አገልግሎቱ የተሻለ መሆን መቻል አለበት። ለምን? ሰስተኔብል ለሆነ አገልግሎት። ያ ማለት ሰስተኔብል ስንል ዘላቂነት ያለው ማለት ነው። በት ምን መሆን መቻል አለበት? ሚኒመም የሆነ ሃርምፉል ባይ ፕሮዳክት ሊኖረው ይገባል። ማክሲመም የሆነ ሃርምፉል ባይ ፕሮዳክት የሚያመጣ ከሆነ ግን ኪሳራ ነው ማለት ነው። Higher growth rates of the GDP or economic growth is taken as a basic for improving living standard, alleviating poverty, creating more employment opportunity and greater social security. እንግዲህ አንድ ሀገር ላይ ሃየር ግሮዝ ሬት አለ ማለት
ወይም ጂዲፒው ከፍ ካለ ወይም ኢኮኖሚክ ግሮዝ ካለ እንደ ቤዝ ነው የሚቆጠረው። ቢካውዝ ምን ያደርግልናል? አንደኛ ሊቪንግ ስታንዳርዳችን ያስተካክልናል ወይም ኢምፕሩቭ ያደርግልናል። ሁለተኛ ፖቨርቲን ሪዲዩስ ያደርጋል። ሶስተኛ ክሬቲንግ ሞር ኤምፕሎይመንት ኦፖርቹኒቲ ወይም ደግሞ በርካታ የስራ እድሎችን ይፈጥራል ማለት ነው። ከዛ በተጨማሪ ደግሞ ግሬተር ሶሻል ሴኩሪቲ፣ ያ ማለት በጣም አሪፍ የሚባል ማህበረሰባዊ ደህንነት። ይህ ሁላ ሊፈጠር የሚችለው አሪፍ የሚባል ኢኮኖሚክ ግሮዝ ካለን ወይም ደግሞ ጂዲፒያችን ሃይ ከሆነ። በት አኮርዲንግ ቱ አወር ካንትሪ ለምሳሌ እንደኛ ሀገር ሁኔታ ስታው ከሰሜን ወደ ደቡብ በሰላም መንቀሳቀስ የማይቻልበት፣ ከምስራቅ እስከ ምዕራብ ማንም ሰው አሁን እንደፈለገው የሚንቀሳቀስበት አይደለም። ተሳቆ ነው ከአንድ ቦታ ወደ አንድ ቦታ የሚጓዘው ቢካውዝ በጣም ሎ የሆነ ሶሻል ሴኩሪቲ ስላለ ማለት ነው። ይህ የሆነበት ምክንያት ደግሞ ምንድነው ካል ከጂዲፒ ምናምን ጋራ ወይም ከኢኮኖሚክ ግሮዛችን ጋር የተገናኘ ነው ማለት ነው። ኦኬ የተሻለ ወይም ደግሞ አሪፍ የሆነ ሊቪንግ ስታንዳርድ ላይ የሚኖር ማህበረሰብ ሶሻል ሴኩሪቲ አያሰጋውም ወይም ደግሞ የማህበረሰባዊ ደህንነት አያሰጋውም። ቢኮዝ የሚያሰጋን ለመሰላቸው አሁን ከሆነ ቦታ ተነስተን ወደ ሆነ ቦታ ስንሄድ ምኖች አሉ፣ አጋቾች ምናምን ነገሮች፣ ሌቦች ምናምን ነገሮች አሉ። እነዚህ ሰዎች ይህን ስራ የሚሰሩ ለምንድን ነው ካል የኢኮኖሚ ችግር ስላለን። ያለው ሰው አይዘርፍም፣ ያለው ሰው አያግትም። ኦልራይት ሶ በዛ ተረዱት። The level of real GDP is a good indicator of the economic prosperity, and the growth of real GDP is a good indicator of economic growth, progress. ስለዚህ ምን እያለን ነው? አንድ ሀገር አሪፍ የሚባል ሪል ጂዲፒ ያላት ማለት በኢኮኖሚ ፕሮስፔር የመሆን ወይም ደግሞ የበለጸገች መሆኗን መግለጫ ነው። ኦኬ ግሮዝ ኦፍ ሪል ጂዲፒ is a good indicator of economic progress ወይም ደግሞ በኢኮኖሚ እድገትን መሻሻልን እያመጣች እንደሆነ ያመለክታል። ግሮዝ ሬት measures how rapidly real GDP per person grows in a typical year። ሌላው ደግሞ ግሮዝ ሬት ይባላል። ግሮዝ ሬት እንግዲህ መለኪያ ነው። ምንድነው የሚለካው ካል ሪል ጂዲፒ በምን ያክል ጊዜ ወይም በምን ያክል ፍጥነት እየጨመረ ነው ያለው የሚለውን ነገር የሚገልጽልን ነው ግሮዝ ሬት ማለት ነው። ኦልራይት ኔክስት ኢኮኖሚክ ግሮዝ ቨርሰስ ኢኮኖሚክ ዴቨሎፕመንት። አሁን እዚህ ጋር ብዙ ጊዜ ግሮዝ እና ዴቨሎፕመንትን ኢንተርቻንጅብሊ ስንጠቀመው እንታያለን፣ ግን ስህተት ነው። ኢኮኖሚክ ግሮዝ ኤንድ ኢኮኖሚክ ዴቨሎፕመንት አር ቴክን ሮንግሊ አስ ሲኖኒም። ሁለቱ እንግዲህ በስህተት ተመሳሳይ ናቸው ተብሎ ይቆጠራሉ፣ ግን ስህተት ነው። ተመሳሳይ አይደሉም፣ የተለያዩ ነገሮች ናቸው። ግሮዝ ሪፈርስ ቱ ዘ ሬት ኦፍ ኢንክሪዚንግ ጂዲፒ ኦር ጂዲፒ ፐር ካፒታ። ግሮዝ ማለት ምን ማለት ነው? ሬት ኦፍ ኢንክሪዚንግ ጂዲፒ ነው። በጂዲፒ በግሮዝ ዶሜስቲክ ፕሮዳክት ማደግ ወይም ደግሞ የማደግ ሬት ነው። ባጭሩ ግሮዝ ሪፈርስ ቱ the rate of increasing GDP ወይም GDP per capita። Development on the other hand refers to a much broader concept that applies to a process of overall transformation in different aspects of human life። አያችሁ ዴቨሎፕመንት እና ግሮዝ ይለያያል። ግሮዝ አንድ ሀገር በአመት ውስጥ የምታመርተው በሀገሪቱ ውስጥ የሚመረተው ጉድስ ኤንድ ሰርቪስ ነው። ኦኬ የሚመረተው ፕሮዳክት በአጠቃላይ በአመት ውስጥ እሱ ግሮዝ እንለዋለን፣ ሬቱ ማለት ነው። the rate of increase በየአመቱ የሚመረተው ፕሮዳክት እየጨመረ መምጣት እሱ ግሮዝ። ዴቨሎፕመንት ስንል ግን ብሮድ የሆነ ኮንሰፕት ወይም ደግሞ ሰፊ ጽንሰ ሀሳብ ነው። ምን ማለት ነው? አጠቃላይ በሰው ልጅ ህይወት ላይ ያለው ትራንስፎርሜሽን ወይም ለውጥ ማለት ነው። ኦኬ ስለዚህ ግሮዝ በዴቨሎፕመንት ውስጥ ይዋጣል ማለት ነው። It deals with the progressive changes in social, political, institutional and economic structure። አያችሁ ስለምንድነው የሚያጠናው ይሄ ዴቨሎፕመንት የሚባለው? የማህበራዊ፣ ፖለቲካዊ፣ የተቋማዊ እንዲሁም ደግሞ የኢኮኖሚክ መዋቅሩ ምን ማለት መቀየር ወይም ደግሞ መለወጥ፣ ማደግ፣ አጠቃላይ የሆነ ነገር ጀስት በአንድ አመት ውስጥ ምናምን ብቻ አይደለም። ሰስቴኔብል የሆነ ቀጣይነት ያለው ዘላቂነት ያለው ለውጥ ነው።
ዴቨሎፕመንት ስንል ኢኮኖሚክ ግሮዝ can takes place without economic development. But for economic development, it takes place. Economic growth is a necessary but not a sufficient condition. So economic growth ለመኖር ኢኮኖሚክ ዴቨሎፕመንት ግዴታ አይደለም። ቢኮዝ ኢኮኖሚክ ግሮዝ ማለት በአንድ ዓመት ውስጥ ያለው የሚመረተው ምርት ነው ብያቸዋለሁ፣ ወይም ደግሞ አገልግሎት ነው ብያቸዋለሁ። አጠቃላይ ሶ በአንድ ዓመት ውስጥ ይሄ ጂዲፒ የምንለው ነገር ዴቨሎፕመንቱን ሊገልጽልን አይችልም። ዴቨሎፕመንት ለመኖር ግን ኢኮኖሚክ ዴቨሎፕመንት ለመኖር ግን በየጊዜው በየዓመቱ ጥሩ የሚባል ኢኮኖሚክ ግሮዝ ወይም ጂዲፒ ሊኖር ይገባል ማለት ነው። ወይም ግሮዝ ዶሜስቲክ ፕሮዳክት እንግዲህ ዶሜስቲክ ማለት በአንድ ቦርደር ወይም ደግሞ በአንድ ሀገር ውስጥ ያለ ማለት ነው። ዶሜስቲክ ውስጥ ያለ ማለት ነው። ዶሜስቲክ ፕሮዳክት ነው። ስለዚህ በየዓመቱ አሁን ተረዱኝ፣ በየዓመቱ ወይም በአንድ ዓመት ውስጥ በአንድ ሀገር ቦርደር ውስጥ የተመረተው ወይም ፕሮዲስ የተደረገው ጉድስ ኤንድ ሰርቪስ ነው ብያቸዋለሁ ጂዲፒ ማለት። ስለዚህ እሱ የግሮዝ ምልክት ነው። የዴቨሎፕመንት ግን ብቻውን ሊሆን አይችልም፣ ወይም ሰፊሽንት ኮንዲሽን ሊሆን አይችልም። ሌሎች ኮንዲሽኖች አሉ ኢኮኖሚክ ዴቨሎፕመንት ለማምጣት። ግን ኢኮኖሚክ ዴቨሎፕመንት አለ ለመባል ኢኮኖሚክ ግሮዝ ግዴታ ነው። ኢኮኖሚክ ግሮዝ አለ ለማለት ግን ኢኮኖሚክ ዴቨሎፕመንት ግዴታ አይደለም ነው። ቢኮዝ ኢኮኖሚክ ዴቨሎፕመንት በጣም ብሮደር ነው፣ ሰፊ ኮንሰፕት ነው። ግሮዝ ግን ከዛ በታች ነው ማለት ነው። So in this context we can say that growth is a subset of development። አያችሁ፣ ስለዚህ growth ማለት በዴቨሎፕመንት ውስጥ ያለ ኮንሰፕት ነው ማለት ነው። ኦልራይት፣ መልካም። ወደ ሁለተኛው ቶፒካችን ስናልፍ ደግሞ ሶርስ ኦፍ ኢኮኖሚክ ግሮዝ የሚል ነገር አለን። ሶርስ ኦፍ ኢኮኖሚክ ግሮዝ፣ ፋክተር ኦፍ ፕሮዳክሽን፣ ቴክኖሎጂካል ፕሮግረስ፣ ኢኮኖሚክ ግሮዝ የሚባሉ ነገሮች ኮንሰፕት ናቸው በዚህ ቶፒክ ውስጥ። In the world there are a tremendous variations in the standard of life። እንግዲህ በዓለማችን ላይ የተለያየ ላይፍ ስታይል አለ። የተለያየ፣ አንዳንዱ በጣም ሪች የሆነ ያደገ የበለጸገ፣ አንዳንዱ ደግሞ በድህነት አረንቋ ውስጥ እየለመነ የሚኖር። ኦልራይት፣ ሶ አውሮፓ እና አሜሪካ ለምሳሌ ሪቸር የሚባሉ ካንትሪዎች ናቸው። ወይራስ አፍሪካ ላይ ስትመጡ ደግሞ በጣም ድሃ የሚበዛበት ሀገር ነው። ሶ እዚህ ጋር ኢን ሪች ካንትሪስ ላይክ ዩናይትድ ስቴትስ፣ ጃፓን፣ ጀርመኒ አቨሬጅ ኢንካም ኢዝ ሞር ዳን 10 ታይምስ ዘ አቨሬጅ ኢንካምስ ኦፍ ፑር ካንትሪስ ሰች አስ ኢንዲያ፣ ኢንዶኔዥያ ኦር ናይጄሪያ። አያችሁ፣ በጣም የሰለጠኑ ያደጉ የሚባሉ ሀገሮች ገቢያቸው ኢንካማቸው የአንድ ሰው ኢንካም ድሃ ሀገሮች ላይ ከሚያገኙት አቨሬጅ ኢንካም 10 እጥፍ ነው ማለት ነው። ኦልራይት፣ ለምሳሌ አሁን ኢትዮጵያ ውስጥ አሁን ደሞዝ የተሻለ ደሞዝ ምናምን መካከለኛ የሚባል ደሞዝ መካከለኛ 10 ሺህ ብር ነው። 10 ሺህ ብር ነው። ሶ አውሮፓ ውስጥ ወይም እዚህ የሰለጠኑ ሀገሮች ላይ 10 እጥፍ ነው ማለት 100 ሺህ ይከፈላቸዋል እንደማለት ነው በትንሹ ወይም በአቬሬጅ። Thus large differences in income leads to large difference in the quality of life። ስለዚህ የገቢ ልዩነት ከባድ የሚባል ያኗኗር ላይ የላይፍ ኳሊቲን የሚያመጣል ማለት ነው። ወይም ደግሞ የተራራቀ ሊቪንግ ስታንዳርድ። አሁን እነዚህ ሀገሮች ላይ ዩናይትድ ስቴትስ፣ ጃፓን፣ ጀርመን ምናምን በጣም የተሞላቀቀ ህይወትን ይኖራሉ። በጣም የተሞላቀቀ ማለት ነው። ኢንዲያ፣ ኢንዶኔዥያ፣ ናይጄሪያ ኢቨን እኛ ሀገር ላይ ምናምን ስንመጣ ሁላ ዝቅተኛ የሚባል ህይወት። ኦልዌይስ የምናስበው ስለ ምግብ ነው፣ በልቶ ስለማደር። ኦልራይት፣ ፒፕልስ ኢን ሪቸር ካንትሪስ ሃቭ ቤተር ኒውትሪሽን፣ ሴፍ ሃውሲንግ፣ ቤተር ሄልዝ ኬር ኤንድ ሎንገር ላይፍ ኤክስፔክታንሲ አዝ ዌል አስ ሞር አውቶሞቢልስ፣ ሞር ቴሌፎንስ፣ ሞር ቴሌቪዥንስ። እነዚህ ያደጉ ሀገሮች ላይ ያሉ ህዝቦች የተሻለ የአመጋገብ ስታይል አላቸው። በጣም አሪፍ የሚባል ቤት አላቸው። ጥሩ የጤና እንትኖች አላቸው፣ የጤና ጣቢያዎች አሏቸው። ረጅም እድሜ መቆየት ይችላሉ፣ ወይም ደግሞ ሎንገር ላይፍ ኤክስፔክታንሲ ያላቸው እስከ 70-80 ዓመት ድረስ ላይፍ ኤክስፔክታንሳቸው ማለት ነው።
ከዛ በተጨማሪ ደግሞ በርካታ አውቶሞቢሎች፣ መኪኖች ምናምን አሉ። ቴሌፎን፣ ስልክ አለ፣ ቴሌቪዥን አለ። ወደኛ ሀገር ስትመጡ ግን በጣም ትንሽ ስልክ ነው ያለው፣ ትንሽ መኪና ነው ያለው፣ ትንሽ ቴሌቪዥን ነው ያለው። ቴሌቪዥን የምታገኙ የት ነው? ከተማ ነው። ስልክም ብዙ ጊዜ የሚገኘው ከተማ ቀመስ ነው እንጂ ገጠር አካባቢ ስቲል ስልክ የማያውቃል። መኪናም አሁንም ከተማ አካባቢ ነው እንጂ ሌላ ቦታ የለም። ደግሞ የኢትዮጵያ ለምሳሌ አብዛኛው ማህበረሰብ የሚኖረው ገጠር ነው። 85% የሚደርሰው ኮሚኒቲው እንግዲህ ገጠር ውስጥ የሚኖር ነው። እኛ ማሰብ ያለብን እዚህ ከተማ ነገሮች ላይ ያለውን አናሳውን ፒፕል ሳይሆን ከከተማ ውጭ ያለው ነው። ቢኮዝ ብዙሃኑን ኮንሲደር ማድረግ መቻል አለብን። In different countries, economic growth rates are sustainably different. Recently, some East Asian countries such as Singapore, South Korea, Taiwan have achieved income double every 10 years. Have achieved economic growth of about 7% per year. እንግዲህ አንዳንድ ሀገሮች ለምሳሌ እንደ ሲንጋፖር አሁን ላይ በጣም እየተደነቀች ያለች ሀገር ነች። እንደ ሲንጋፖር፣ ደቡብ ኮሪያ፣ ታይዋን የሚባሉ ሀገሮች በአመት 7% ግሮዝ እያሳዩ ነው። ኢኮኖሚክ ግሮዝ በየአመቱ ማለት ነው። 7% እድገት። ያ ማለት ምን ማለት መሰላችሁ ጋይስ? 7% እድገት አለ ማለት የእነሱ ገንዘብ ለምሳሌ የመግዛት አቅሙ እየጨመረ ነው ማለት ነው። አሁን የኛን ብር ይዩት። የኛ ብር በየአመቱ አይደለም በየወሩ የመግዛት አቅሙ እየተመናመነ ነው እየሄደ ያለው። ዳት ሚንስ የሆነ እቃ ለምሳሌ 100 ብር የነበረ እቃ በወሩ 150 200 ዲስ ኢንዲኬትድ ዳት ብራችን ዋጋውን እያጣ ነው። እኛ ጋር ግሮዝ የሚባል ነገር የለም ማለት ነው። ነገር ግን መንግስት ይህን ያህል ፐርሰንት አደግን እንደዚህ ሆን ምናምን እያለ ፖለቲካ ሊሰራ ይችላል። ሪያሊቲው ግን ፒፕሉ ምን አይነት ህይወት እየኖረ ነው የሚለውን ነገር ማየት በቂ ነው። At this rate, their average income doubles every 10 years. አያችሁ፣ በዚህ ሬት በ7% የሚቀጥሉ ከሆነ እዚህ ሀገር ውስጥ የሚኖሩት ሰዎች ደሞዛቸው ወይም ገቢያቸው በየ10 ዓመቱ ዳብል ይሆናል ማለት ነው። እንበልና ዛሬ ላይ አንድ የሳውዝ ኮሪያ ወይም የሲንጋፖር ዜጋ የሚከፈለው $10,000 ነው እንበል። የዛሬ 10 ዓመት 20,000 ይደርሳል ማለት ነው። 20,000 ይደርሳል። አሁን ይህን ከኛ ሀገር ጋር አታወዳዱት። ከኛ ሀገር ጋር ያ ማለት ለምሳሌ የዛሬ 5 ዓመት 1,000 ብር ይከፈለ የነበረ ሰው ዛሬ ላይ 6,000 ብር ቢከፈለው ቀደም 1,000 ብር ይከፈለ የነበረው የተሻለ ዋጋ ነበረው ማለት ነው። እሱ ለመሰላችሁ እየደህየ ለሚሄድ ሀገር ነው። ነገር ግን እንደ ሲንጋፖር እና ሳውዝ ኮሪያ፣ ታይዋን የመሳሰሉ ሀገሮች ላይ በ10 ዓመት ውስጥ ዳብል ሆነ ማለት 10 ዓመት ሙሉ ምንም አይነት የዋጋ ጭማሪ አይኖርም። የሚገርማችሁ አሜሪካን ሀገር ወይም ደግሞ አውሮፓ ሀገሮች ላይ የዳቦ ዋጋ ላይ ለምሳሌ 10 ሳንቲም ቢጨምር ወይም ደግሞ የተወሰነ ሳንቲም ጭማሪ ቢያሳይ ሰልፍ ነው የሚወጡት። ኦኬ፣ ሌት ተቀን የምንሰራው እንደዛ አይነት የዋጋ ግሽበት ምናምን የዋጋ ጭማሪ ምናምን እንዳይኖር መስሎን የተሻለ መሪ ሊወጣ ይገባል ብለው አመጻ ያደርጋሉ ማለት ነው። እንደዚህ አይነት ችግር ቢፈጠር እኛ ግን ሱቅ ሄደን የሆነ ነገር ሳይጨምር ካገኘ ነው እንዴ ምን ሆኖ ያልጨመረው እስካሁን የምንልበት ኬዝ ነው ያለው። Even more recently, China has enjoyed an even higher rates of growth, about 12% per year. ቻይና ደግሞ 12% imagine በጣም ትልቅ የሚባል ነው። አያችሁ፣ ግን የኛ ሀገር የሆነ ሰዓት ላይ ምን ብለው ተናገሩ? 11% አደግናሉ። እነ ቻይና ራሱ ያው 12% ነው። ከቻይና ጋር እኩል ነን እንደማለት ነው። ስህተት ነው። A country experiencing such rapid growth can in one generation go from being among the poorest in the world to be among the richest. አያችሁ፣ a country experiencing such rapid growth can in one generation። እንግዲህ ቻይና በአንድ ትውልድ ውስጥ ነው የሚያመጣችው። በጣም ድሃ የምትባል ሀገር ነበረች ቻይና።
ግን ነገሩ ገባት ማለት ኢኮኖሚ እንዴት ማደግ እንዳለበት ባይዘው አንድ ሀገር ላይ የአንድን ሀገር ኢኮኖሚ ለማሳደግ መስራት ብቻ በቂ አይደለም። የመጀመሪያው ስቴብል የሆነ ኮሚኒቲ መፍጠር ነው። ሰላማዊ የሆነ ኢትዮጵያ ውስጥ የፈለገ ብንሰራ በዚህ አሁን ባለንበት ኮንዲሽን የፈለገ ብንሰራ ለውጥ አይመጣም። ቢኮዝ ሰሚ ኤሪያ ላይ እየተታኮሱ ነው። ያ ማለት ኢኮኖሚ እየወደመ ነው ማለት ነው። ሰሚ ኤሪያ ላይ ደግሞ ሊለማ ይችላል። ሶ ትርጉም የለው። አንድ ሰው እንደፈለገው ከቦታ ቦታ ተንቀሳቅሶ መነገድ አይችልም። ስለዚህ የሶሻል ሴኪዩሪቲ የሚባለው የማህበረሰብ ደህንነት መጀመሪያ መጠበቅ አለበት ማለት ነው። አንድ ሀገር በኢኮኖሚ ለማደግ ዴቨሎፕ ለመሆን ወይም አሪፍ ኢኮኖሚ ግሮዝ በየአመቱ ለማምጣት ማለት ነው። ሌላኛው ፕሮዳክቲቪቲ አስ ኤ ሶርስ ኦፍ ዲፈረንስስ ኢን ሊቪንግ ስታንዳርድ አሞንግ ካንትሪስ። ፕሮዳክቲቪቲ ወይም ደግሞ ምርታማነት በተለያዩ ሀገሮች የሊቪንግ ስታንዳርድ እንዴት ልዩነት ሊያመጣ ይችላል። አሁን አንድ ሀገር ላይ ያለ ፕሮዳክቲቪቲ አለ፣ ሌላ ሀገር ላይ ያለ ፕሮዳክቲቪቲ አለ። ሶ የአንደኛው ፕሮዳክቲቪቲ ከሌላው ስለሚለይ ሊቪንግ ስታንዳርድ ዲፈረንስ ይመጣል። ሶ እንዴት ሊሆን ይችላል ነው ወይም እንዴት ነው ኮዝ ሊሆን የቻለው የሚለውን ነገር እንዳስስኪ። Explaining the large variation in living standard around the world is in one sense very easy. ላርጅ ቫሪዬሽን ወይም ደግሞ በሀገሮች መካከል ያለው ሊቪንግ ስታንዳርድ በጣም የተራራቀ መሆኑን ማስረዳት ወይም ኤክስፕሌን ማድረግ ቬሪ ኢዚ ጋይስ። as we will see, the explanation can be summarized in a single word, productivity. ስለዚህ productivity በሚለው መግለጽ ይቻላል ማለት ነው። but in other sense, the international variations is deeply puzzling. To explain why incomes are so much higher in some countries than in others, we must look at the many factors that determine the nation's productivity. So ባጭሩ ፕሮዳክቲቪቲ በተለያዩ ሀገሮች መካከል ያለው ሊቪንግ ስታንዳርድ ሊያለያየው ወይም ቫሪ ሊያደርገው ችሏል ማለት ነው። ሶ እዚህ ጋር ግን ፕሮዳክቲቪቲ ምን አይነት ፕሮዳክቲቪቲ ቢጠቀሙ ነው? ፕሮዳክቲቪቲ ጠቀሜታው ምንድን ነው? Why productivity is so important? Productivity is a key role in determining living standards is as a true for nation as it is for standard sailor or Robinson Crusoe የተናገረው ነው ይሄ ንግግር። Productivity is a key role in determining living standards is as true for nations as it is for standard sailor ሲል የተናገረው ሮቢንሰን ክሮስ ነው። So ፕሮዳክቲቪቲ ለአንድ ሀገር ሊቪንግ ስታንዳርድ በጣም ወሳኝ ነው። በጣም ኢዚ ኮንሰፕት ነው ባይተው። ያ ማለት ለምሳሌ እኛ ሀገር ላይ በቂ የሆነ ምርት ካለ ለምሳሌ አግሪካልቸሩን ዘርፍ ብናየው በቂ የሆነ ስንዴ የሚመረት ከሆነ በቂ የሆነ ጤፍ የሚመረት ከሆነ ገብሱ ኤቭሪ ሴሪያል ወይም ጥራጥሬ የሚመረት ከሆነ እንዲሁም ደግሞ በማኑፋክቸሪንግ ዘርፍ የተለያዩ ለምሳሌ በማኑፋክቸር የሚመረቱ ላይክ እንደ መኮረኒ ሊሆን ይችላል፣ ፓስታ ሊሆን ይችላል፣ ሌሎች ሸቀጣሸቀጦች የሚመረቱ ከሆነ ሶ ምንድን ነው የሚቸግረን እኛ? ምንም። ፕሮዳክቲቪቲ ወይም ፕሮዳክሽን ስንል እንግዲህ ከትላልቅ ኢቭን ከመኪና ምናምን ጀምሮ እስከ ትናንሽ ነገሮች ጨምሮ ያለው ነው የሚጨምረው። ስለዚህ ፕሮዳክቲቪቲ ወሳኝ ነገር ነው ለአንድ ሀገር ሊቪንግ ስታንዳርድን ለመወሰን ማለት ነው። አን ኢኮኖሚስ ግሮስ ዶሜስቲክ ፕሮዳክት ኦር ጂዲፒ ሜዠርስ ቱ ቲንግስ አት ዋንስ ዘ ቶታል ኢንካም ኤርንድ ባይ ኤቭሪዋን in the economy and the total expenditure on the economy's outputs of the good and service. አሁን ተመልከቱ፣ ኢንዲቪዥዋሉ እያንዳንዱ ኢንዲቪዥዋሉ የሚያገኘው ምን አለ? ኢንካም አለ። ከዛ በተጨማሪ ደግሞ የሚወጣ ቶታል ኤክስፔንዲቸር አለ፣ የተለያዩ ሸቀጦችንና አገልግሎቶችን ለመግዛት ማለት ነው። አሁን ይህ ነገር መመጣጠን መቻል አለበት። GDP can measure those two things simultaneously because for the economy at the whole they must be equal. ያ ማለት ነው እያንዳንዱ ኢንዲቪዥዋል ወይም ኤቭሪዋን የሚያገኘው ኤርን የሚያደርገው ኢንካም ከሚወጣው ወጪ ጋር ባላንስ መሆን መቻል አለበት። አለበለዚያ ወጪ ሞር እያወጣን ትንሽ የገቢ የምናገኝ ከሆነ ላይክ ለምሳሌ እየተበደርን ሁላ ነው፣ ለምሳሌ ከአውሮፓና ከአሜሪካ እየተበደርን ነው የተለያዩ እቃዎችን ወደ ሀገር ቤት የምናስገባው ማለት ነው። እሱ ከሆነ ኪሳራ ነው ማለት ነው። GDP can measure those two things simultaneously because for the economy at the whole they must be equal. Put simply, an economy income is the economy output. ስለዚህ ኢንካሙና አውትካሙ ባላንስ መሆን መቻል አለባቸው ነው ባጭሩ።
A nation can enjoy a high standard of living only if it can produce a large quantity of goods and service. አንድ ሀገር ጥሩ የሚባል የአኗኗር ዘይቤ ሊኖራት የሚችለው ምን ከሆነ ነው? ላርጅ ኳንቲቲ ኦፍ ጉድስ ኤንድ ሰርቪስስን ፕሮዲውስ ማድረግ ከቻለች። ከዛ ውጭ ግን በብድር ትኖራለች ማለት ነው። America lives better than Nigeria because Americans worker are more productive than Nigerian worker. አያችሁ አሜሪካ ላይ የተሻለ ያኗኗር ዘይቤ ከናይጄሪያ የተሻለ ያለበት ዋነኛ ምክንያት ምንድነው? አሜሪካ ላይ የተሻለ ቴክኖሎጂ ተጠቅመው ብዙ ያመርታሉ፣ ናይጄሪያ ላይ ግን የለም ነው። The Japanese have enjoyed more rapid growth in living standard than Argentinian because Japanese workers have experienced more rapid growth in productivity. አያችሁ ጃፓን እና አርጀንቲናን ሲያወዳድሩ ለምሳሌ ጃፓኖች ሞር ያመርታሉ። ከማን አንፃር? ከአርጀንቲና አንፃር ማለት ነው። ኦልራይት ስለዚህ ይሄ ምንድነው ዋይ ፕሮዳክቲቪቲ ኢዝ ኢምፖርታንት የሚለውን ነው፣ ወይም ደግሞ ሊቪንግ ስታንዳርድን ፕሮዳክቲቪቲ እንዴት ሊወስነው ይችላል የሚለውን ነው። ሌላኛው ሃው ፕሮዳክቲቪቲ ኢዝ ዲተርማይንድ፣ እንዴት ነው ፕሮዳክቲቪቲ ዲተርማይን የሚደረገው? አሁንም ሮቢንሰን ክራውስ እንደገለጸው ከሆነ will be better at catching fish, he will be more productive. For instance, if he has more fishing pole, if he has been trained in the best fishing technique, if his island has a plentiful fish supply, or if he invests a better fishing lure. Each of these determinants of the crow's productivity, which we can call physical capital, human capital, natural resource, and technological knowledge, has a counterpart in more complex and realistic economy ብሎ ያስቀምጠዋል ማለት ነው። በፊሽንግ ላይ ያስቀመጠው ሐሳብ ነው። እዚህ ጋር ለምሳሌ በፊሽንግ ማለት በአሳ እርባታ ላይ ማለት ነው። if he has more fishing pole፣ አንደኛው ፊሽንግ ፖል ማለት የአሳ ማርቢያ ፖሉ ወይም ደግሞ ገንዳው ሰፊ ከሆነ ወይም ትልቅ ከሆነ አንድ። if he has been trained in the best fishing technique፣ ፊሽ እንዴት እንደሚጠመድ አሪፍ ቴክኒክ ካወቀ ከተማረ ከሰለጠነ። if his island has a plentiful fish supply፣ እዛ ፖሉ ላይ በርካታ ሰዎች ካሉ፣ ወይም if he invent a better fishing lure፣ ለፊሽንግ ብሎ ብዙ ነገር ኢንቨስት ካደረገ if he invent a better fishing lure፣ ማጥመጃውን ምን ካለ አሪፍ ካደረገ፣ ይህን ነገር የሚያደርግ ከሆነ አሪፍ ያሳ ማርቢያ ወይም ደግሞ አሪፍ ያሳ ውጤትን ወይም ፕሮዳክትን ያገኛል ማለት ነው። ሌላውም ዘርፍ ልክ እንደዛ ነው። ስለዚህ ምን ማለት ነው? ፊዚካል ካፒታል ያስፈልጋል፣ ሂውማን ካፒታል ያስፈልጋል፣ ናቹራል ሪሶርስ ያስፈልጋል፣ ቴክኖሎጂካል ኖሌጅ ያስፈልጋል እንደማለት ነው። እዚህ ጋር እነዚህ ምሳሌዎች የተጠቀሱት በአሳ እየተሰየሙ ማለት ነው። ኦኬ ፊዚካል ካፒታል፣ ሂውማን ካፒታል። ፊዚካል ካፒታል ስንል ለምሳሌ ምን ማለታችን ነው? የምንሰራበት ሮ ማቴሪያል ወይም ደግሞ መስሪያው ነገር አለን ወይ? ሂውማን ካፒታል ስንል ደግሞ የሚሰራው አካል የተማረ የሰለጠነ ነው ወይ? ናቹራል ሪሶርስ ስንል ደግሞ ያን ነገር ልናመርትበት የፈለግነው እንደ ሮ ማቴሪያልን በሉት እንደሌላ ሆኖ የሚያገለግለን ሶርስ አለ ወይ? ቴክኖሎጂካል ኖሌጅ ስንል ይህን ስራ ለመስራት የሚያገለግለን ቴክኖሎጂ አለ ወይ? እነዚህ ነገሮች በጥቅሉ ካሉ ጥሩ የሆነ ምርት እናገኛለን ማለት ነው። ኦኬ እዚህ ጋር እያንዳንዱ አለ ማለት ፊዚካል ካፒታል ፐር ወርከር ምንድነው? ሂውማን ካፒታል ፐር ወርከር ምንድነው? ናቹራል ሪሶርስ ፐር ወርከር እንዲሁም ደግሞ ቴክኖሎጂካል ኖሌጅ። ይህ እንግዲህ ጥሩ ፕሮዳክሽን ለማግኘት የሚረዱ ነገሮች ናቸው። የመጀመሪያው ፊዚካል ካፒታል ፐር ወርከር ሲል ወርከርስ አር ሞር ፕሮዳክቲቭ ኢፍ ዘይ ሃቭ አ ቱልስ ዊዝ ዊች ቱ ወርክ። ወርከሮች ጥሩ ሊያመርቱ የሚችሉት ምን ከሆኑ ነው? ጥሩ የሚሰራላቸው መሳሪያ በእጃቸው ካለ ነው። ፊዚካል ካፒታል ፐር ወርከር ኢዝ አን አማውንት ኦፍ ቱል ኤንድ ሜሽነሪ አቬይላብል ፎር ኢች ወርከርስ ቱ ወርክ ዊዝ። ሶ አንድ ሰው በሚሰራበት ሰዓት መስሪያ መሳሪያ ካለው ጥሩ ውጤት ያገኛል፣ ጥሩ ነገር ፕሮዲውስ ማድረግ ይችላል ነው። ፊዚካል ካፒታል ስንል መስሪያውን በሉት በቃ ሰውዬ የሚሰራበት እቃ ማሽናሪ። ሂውማን ካፒታል ፐር ወርከር ስንል ደግሞ የሰከንድ ዲተርሚናንት ኦፍ ፕሮዳክቲቪቲ ነው። ስለዚህ የተዘረዘሩ ነገሮች ዲተርሚናንት ኦፍ ፕሮዳክቲቪቲ ብላችሁ ያዟቸው።
It's the human capital. Human capital is the economist term for the knowledge and skill the worker acquire through education, training and experience. በአጭሩ ሰዎች ናቸው። ሰዎች የተማሩ የሰለጠኑ ልምድ ያላቸው መሆን መቻል አለባቸው ይህን ስራ ለመስራት። So human capital includes the skill accumulated in the early childhood program, grade school, high school, college, and on the job training for adult in the labor force. በአጭሩ እንግዲህ ሂውማን ካፒታል ስንል ሰዎች ያዳበሩት ስኪል ነው። ይህን ስኪል ሊያዳብሩ ይችላሉ ልጅ እያሉ፣ ታች ክላስ ኤሌመንታሪ እያሉ፣ ሃይ ስኩል እያሉ፣ ኮሌጅ እያሉ ወይም ስራ ቦታ ያዳበሩት ነገር እሱ ባጭሩ ሂውማን ካፒታል ብለን እንጠራዋለን። ፕሮዲውሲንግ ሂውማን ካፒታል ሪኳየርስ ኢንፑት ኢን ዘ ፎርም ኦፍ ቲቸርስ፣ ላይብራሪስ ኤንድ ስቱደንት ታይም። ሶ ባጭሩ ሂውማን ካፒታልን ለማግኘት ረጅም ጊዜ ሊፈጅ ይችላል። ኦራይት ረጅም ጊዜ ሊፈጅ ይችላል። ሌላኛው ናቹራል ሪሶርስ ፐር ወርከር ነው። ኤሰር ዲተርሚናንት ኦፍ ፕሮዳክቲቪቲ ናቹራል ሪሶርስ ምንድነው? ናቹራል ሪሶርስ ነው አለን። ናቹራል ሪሶርስስ አር ኢንፑት ኢንቱ ፕሮዳክሽን ዳት አር ፕሮቫይድድ ባይ ኔቸር ሰች አስ ላንድ፣ ሪቨር ኤንድ ሚነራል ዲፖዚት። ባጭሩ የተፈጥሮ ሀብቶች ለፕሮዳክቲቪቲ ወሳኝ ናቸው። ለምሳሌ መሬት፣ ወንዞች፣ ሚነራሎች፣ እነዚህ ነገሮች ናቹራል ሪሶርስ ብለን እንጠራቸዋለን። Differences in natural resources are responsible for some of the difference in living standards around the world. እንግዲህ በአንድ አካባቢ አሪፍ የሚባል ናቹራል ሪሶርስ አለ። ለምሳሌ ጥሩ ለሚሆን አፈር ያለው መሬት ይኖራል። ወንዞች ለልማት የሚሆኑ ወንዞች ይኖራሉ። የሚነራል የማዕድን ጥርቅሞች ይኖራሉ። ለምሳሌ ወርቅ፣ ሌሎች ውድ የሆኑ ማዕድኖች የሚገኙበት ኤሪያ ሊኖር ይችላል። አንዳንድ ቦታ ላይ ደግሞ ይሁን ላይ ይለበታል። ስለዚህ ይሄ ነገር ያለበት ቦታ ላይ የተሻለ የመኖር እድል ወይም ጥሩ ህይወትን የማሳለፍ ሁኔታ ሊፈጠር ይችላል። The historical success of the United States was driven in part by the large supply of land well suited for agriculture. እንግዲህ አሜሪካ የተለወጠችበት ዋነኛ ምክንያት ለአግሪካልቸር የሚሆን ሰፊ ሜዳ ወይም አሪፍ ቦታ ስለነበራት ነው ይላል። Today some countries in the Middle East such as Kuwait and Saudi Arabia are rich supply because they happen to be on the top of some of the largest pools of the oil in the world. አሁን ደግሞ ወደ መካከለኛው ምስራቅ ብንመጣ ኩዌት እና ሳውዲ አረቢያ በጣም እያደጉ ያሉ ሀገሮች ናቸው። ይህ የሆነበት ምክንያት እንግዲህ አገራቸው ላይ በጣም በከፍተኛ ደረጃ ኦይል ወይም ደግሞ የዘይት ወይም ደግሞ የናፍጣ ክምችት ስላለ፣ ስለዚህ ናቹራል ሪሶርስ ለአንድ ሀገር ፕሮዳክሽን ወይም እድገት ወሳኝ ነው ማለት ነው። although natural resources can be important, they are not necessary for an economy to be highly productive in producing goods and services. ጃፓን ለምሳሌ ብንወስድ ያ ማለት የተፈጥሮ ሀብት መኖር ብቻውን ሀብታም ሊያደርግ አይችልም። የተፈጥሮ ሀብት የለም ማለትም ደግሞ ድሃ ሊያደርግ አይችልም እያልኳቸው። እንደ ኢትዮጵያ የተፈጥሮ ሀብት የታደለ ሀገር የለም። በትስቲል ወይ ድሃ ነን እስካሁን ድረስ። ጃፓን የተፈጥሮ ሀብት ራቁት የሆነች ሀገር ነች፣ ምንም የሌላት በተፈጥሮ ዲዛስተር ወይም ደግሞ አደጋዎች የምትመታ በሱናሚዎች ምናምን የምትመታ ሀገር ነች። ሶ ጃፓን ፎር ኢንስታንስ ኢዝ ዋን ኦፍ ዘ ሪቸስት ካንትሪ ኢን ዘ ወርልድ ዲስፓይት ሃቪንግ ፊው ናቹራል ሪሶርስስ። ፊው በጣም ጥቂት የተፈጥሮ ሀብት ነው ያላት፣ ወይም ደግሞ ምንም የተፈጥሮ ሀብት የሚባል ነገር የላትም ማለት ይቻላል። ግን ምን አላት? ሂውማን ሪሶርስ አላት፣ ወይም ደግሞ ሂውማን ካፒታል አላት ማለት ነው። የተማረ የሰው ኃይል አላት። ኢንተርናሽናል ትሬድ ሜክስ ጃፓን ሰክሰስ ፖሲብል። ጃፓን ኢምፖርት many of the natural resources it needs, such as oil, and export it manufactured goods in the economy rich in natural resources. So እንደምታደርገው ጃፓን መሰላችሁ በናቹራል ሪሶርስ ሀብታም የሆኑ ሀገሮች ይኖራሉ። ድሃው ነው ግን የናቹራል ሪሶርስ ሀብታም የሆኑ ሰዎች ማለት ሀገሮች ማለት ነው። ከነሱ ሮ ማቴሪያል ትገዛና ማኑፋክቸር አድርጋ ቀይራ በውድ ዋጋ ትሸጣለች። ለምሳሌ አሁን ኢትዮጵያ በቀንድ ከብት ብዛት ቀዳሚ ነች። ሶ የቀንድ ከብት አለ ማለት የቆዳና ሌጥ ውጤት አለ ማለት ነው። በርካሽ ዋጋ ይሸጣል። ከዛ ጃፓን አሪፍ ጫማ፣ አሪፍ ጃኬት ምናምን አድርጋ በውድ ዋጋ ትሸጣለች። በዛ ምክንያት ኢኮኖሚዋን አሳድጋ ካደጉ ሀገሮች ተርታ ውስጥ ትመደባለች ማለት ነው። ቴክኖሎጂካል ኖሌጅ ስንል ደግሞ the fourth determinant of productivity is technological knowledge, the understanding of the best ways of producing goods and service. እንግዲህ ቴክኖሎጂካል ኖሌጅ ማለት አንድን ምርት በአሪፍ ዋይ በአሪፍ ኳሊቲ በፍጥነት የመስራት ኳሊቲውን ኳንቲቲውን ጨምሮ ማለት ነው። 100 years ago most American workers on farms because farm technology requires a high inputs of labor
to feed the entire population። እንግዲህ ከመቶ ዓመታት በፊት አብዛኞቹ አሜሪካውያን ቅድም ላይ አሜሪካ እንግዲህ አሪፍ እርሻ መሬት አላት ብለናል። አብዛኞቹ ሰዎች እርሻ ውስጥ ይሰሩ ነበረ። ለምን ከተባለ ብዙ የሰው ኃይል ስለሚያስፈልግ። ኦኬ አጠቃላይ ፖፑሌሽኑን ለመመገብ ብዙ የሰው ኃይል የተሳተፈበት እርሻ ማካሄድ ስላለባቸው ማለት ነው። Today thanks to the advance in farming technology, a small fraction of the population can be produced enough foods to feed the entire country። አያችሁ የተወሰኑ ሰዎች ብቻ ናቸው እርሻ ውስጥ የሚሳተፉት because ትንሽ ሰዎች ብዙ ነገር ማምረት ስለሚችሉ። ለምን ከተባለ የሚያርሰው ማሽን ነው፣ ትራክተሮች ናቸው፣ የሚያጭደው የሚወቀው ሁሉ ነገር የሚያደርግ ቴክኖሎጂ ስለሆነ ማለት ነው። This technological change made labor available to produce other goods and services። ስለዚህ ይሄ የቴክኖሎጂ አቬይላቢሊቲ ወይም የቴክኖሎጂ መኖር ወይም ደግሞ የለውጥ እርሻ ላይ ይሳተፉ የነበሩት ሰዎች ሌላ ነገር እንዲያመርቱ ወደ ሌላ ዘርፍ እንዲሰማሩ እርሻው ላይ የተወሰነ ሰው ብቻ እንዲሰራ ያደረገበት ሁኔታ ተፈጠረ ማለት ነው። ስለዚህ እዚህ የተዘረዘሩ አራቱ ነገሮች በሙሉ ዲተርሚናንትስ ኦፍ ፕሮዳክቲቪቲ ብለን እንጠራቸዋለን። ሌላው ካራክተሪስቲክስ ኦፍ ኢኮኖሚክ ግሮዝ፣ የኢኮኖሚክ ግሮዝ መገለጫዎች ወይም ካራክተሪስቲኮች ምንድን ናቸው? ሲሞን ኩዝኔትስ a renewed economics and fathers of national income accounting identified 5 major characteristics of modern economic growth። እንግዲህ ይሄ ሰው ሲሞን ኩዝኔትስ የሚባለው ኩዝኔትስ ተብሎ የሚጠራው ኢኮኖሚስት ነው። በጣም ታዋቂ ኢኮኖሚስት ነው። ወይም ደግሞ the father of national income accounting ተብሎ ይጠራል። ወደ 5 የሚደርሱ የሞደርን ኢኮኖሚክ ግሮዝ ካራክተሪስቲኮችን አስቀምጧል። የመጀመሪያው ሃይ ሬትስ ኦፍ ኢንክሪዝ ኢን ፐር ካፒታ ኢንካም ነው። አንደኛው የኢኮኖሚክ ግሮዝ መገለጫ ሃይ ሬትስ ኦፍ ኢንክሪዝ ኢን ፐር ካፒታ ኢንካም። ኦኬ ወይም ባጭሩ ሃይ ሬትስ ኦፍ ፐር ካፒታ ጂዲፒ ማለት ነው። ሞደርን ኢኮኖሚክ ግሮዝ ኤሴንሻሊ ሚንስ ኤ ሃይ ሬት ኦፍ ግሮዝ ፐር ካፒታ ኢንካም ኦቨር ኤ ፌርሊ ሎንግ ፔሪድ ኦፍ ታይም። እንግዲህ በየአመቱ የጂዲፒው ሬት እየጨመረ ከመጣ አንዱ የኢኮኖሚክ ግሮዝ መገለጫ ነው ብሎ አስቀምጧል። አንደኛ። ሁለተኛ ወይም ቢ ሃይ ሬትስ ኦፍ ኢንክሪዝ ኢን ፋክተር ፕሮዳክቲቪቲ። ይሄ ደግሞ ሞደርን ኢኮኖሚክ ግሮዝ አልሶ ሪኳየር ኢንክሪዝ ኢን ዘ ፕሮዳክቲቪቲ ኦፍ ኦል ፋክተርስ ኦፍ ፕሮዳክሽን። በተለያዩ ፕሮዳክቲቪቲዎች የተሻለ ነገር ማምረት ከተቻለ እሱ የኢኮኖሚክ ግሮዝ መገለጫ ነው። ሶ ከፕሮዳክቲቪቲው ጋር ነው። የኛው ከካፒታል ኢንካም ብለናል አይደል? እዚህ ጋር ካፒታል ኢንካም ወይም ደግሞ ጂዲፒው ሲያድግ፣ እዚህ ጋር ደግሞ ፋክተር ፕሮዳክቲቪቲው ሲያድግ ወይም ፕሮዳክሽን ከፍተኛ የሆነ ፕሮዳክሽን ሲኖራል በቀላል ቋንቋ። ሶስተኛ ሃይ ሬትስ ኦፍ ስትራክቸራል ትራንስፎርሜሽን። ይህ ማለት ደግሞ ስትራክቸራል ትራንስፎርሜሽን ስንል አግሪካልቸሩ ወደ ኢንዱስትሪ የመሸጋገር ምናምን ሂደት እሱ ሬት የሚጨምር ከሆነም የኢኮኖሚክ ግሮዝ መገለጫ። ሞደርን ኢኮኖሚክ ግሮዝ ሪኳየርስ ኤ ሽፍት ኢን ኢኮኖሚክ አክቲቪቲ ፍሮም ለስ ፕሮዳክቲቭ ዛት ኢዝ አግሪካልቸር ቱ ሞር ፕሮዳክቲቭ ኢንዱስትሪያል። ሶ ከአግሪካልቸር ወደ ኢንዱስትሪ መቀየር የሚችል ከሆነ ዛት ኢዝ ዋን ካራክተሪስቲክስ ኦፍ ኢኮኖሚክ ግሮዝ ማለት ነው። ሌላኛ አራተኛ ኢንክሪዝ ኢን ሬት ኦፍ ሴቪንግ ኤንድ ኢንቨስትመንት። ኦኬ ኢንክሪዝ ኢን ሬትስ ኦፍ ሴቪንግ ኤንድ ኢንቨስትመንት። ኢኮኖሚክ ግሮዝ ቴክስ ፕሌስ ዌን ዘ ዶሜስቲክ ሴቪንግ ኤንድ ኢንቨስትመንት ሬት ራይዝ። ያ ማለት እንግዲህ አንድ ሀገር የራሱ የሆነ ሀብት ንብረት አፍርታ ወይም ገንዘብ ኖሯት ለክፉ ቀን የሚሆነ ይብላ ቆጥባ ማስቀመጥ ስችል፣ እንዲሁም አዳዲስ ፕሮጀክቶች ላይ ኢንቨስት ማድረግ ስችል እሱ ኢኮኖሚክ ግሮዝ እንለዋለን። ግን ድሃ ሀገር ከሆነ አብዛኞቹ ኢንቨስትመንቶች የሚሰሩት በብድር ነው። የሀገሪቱ አመታዊ በጀት ሲበጀት ግማሹ ከውጭ ሀገር ብድር ነው። ኢማጂን እንግዲህ ለራሷ የሚሆን የቆጠበችው ምንም ነገር አይኖራትም ማለት ነው። ግን ይሄ በተቃራኒው ዶሜስቲክ ሴቪንግ ካለ ኢንቨስትመንት ሬት ራይዝ ካረገ አንዱ የኢኮኖሚክ ግሮዝ መገለጫ ነው። The establishments and expansions of modern financing service is necessary for mobilizing domestic resource ይለናል። ሌላኛውን የመጨረሻው መገለጫ increase applications of modern scientific knowledge in the production process። ይህ ማለት ደግሞ በፕሮዳክሽን ፕሮሰስ ወይም ደግሞ በምርት ሂደት ውስጥ ዘመናዊ የሚባሉ ሳይንሳዊ እውቀቶችን መተግበር ሲቻል ወይም እሱን የመተግበር አቅም እየጨመረ ሲመጣ ወይም ሳይንስን በፕሮዳክሽን ፕሮሰስ
የመጠቀም ሁኔታ እየጨመረ ሲመጣ የኢኮኖሚክ ግሮዝ መገለጫ ነው። Application of scientific knowledge in the production process increases the efficiency of resource utilization and beside provide substitute for the resource that are scarce. ሳይንሳዊ የሆኑ እውቀቶችን ተጠቅመን ከሆነ ይህን ነገር ፕሮዲውስ የምናደርገው ሊጠፋ ያለ ስኬር ላይ ያለ በመጥፋት ላይ የተቃረበ ሪሶርስ እንኳ እንዳይጠፋ የሚሆንበት አግባብ ይፈጠራል። ለምሳሌ በቲምበር ፕሮዳክት ወይም ደግሞ በጣውላ ስራ ላይ የተሰማራ አንድ አካባቢ ሳይንሳዊ ፕሮሰስን የማይጠቀም ከሆነ ወይም ሳይንሳዊ ኒዮሎጂን የማይጠቀም ከሆነ ቲምበር ማለት ጣውላ ነው። ዛፎች የተጨፈጨፉ ነው ጣውላ የሚሰራው። ከሆነ ጊዜ በኋላ የዛፍ ዘር አይኖርም ማለት ነው። ግን ሳይንሳዊ መንገድን የሚከተል ከሆነ ዛፍ ሲቆርጥ ሌላ ዛፍ መተካት እንዳለበት መትከል እንዳለበት ይረዳል ምናምን። እሱን ነገር መተግበር ተቻለ ሌላኛው የኢኮኖሚክ ግሮዝ መገለጫ ነው። በመጨረሻም ካታጎሪስ ኦፍ ወርልድ ካንትሪስ አኮርዲንግ ቱ ኢንካም በዓለም ውስጥ ያሉ ሀገሮች በኢንካም ወይም በገቢያቸው ካታጎራይዝ ማድረግ ወይም መከፋፈል ነው። The most striking features of the global economy is its extreme contrast. We have a developed country on the one side and underdeveloped country on the other hand. እንግዲህ በዓለም አቀፍ ደረጃ ሁለት አይነት ሀገሮች ናቸው ያሉት፣ underdeveloped እና developed. With no much knowledge and with the movements of people, information, and goods and services so rapid and comparatively inexpensive. How have such a large gaps managed to persist and even widen? በዓለም አቀፍ ደረጃ ሁለት ሀገሮች አሉ። አንደኛው በጣም ያደገ፣ አንደኛው ደግሞ በጣም ድሃ የሆነ። ይህ ላርጅ የሆነ ጋፕ እንዴት ሊፈጠር ቻለ? The most common way to define the world's country is by their per capita income as a developed and developing. እንግዲህ ሀገራትን ዴቨሎፕድ እና ዴቨሎፒንግ ወይም አንደር ዴቨሎፕ ብለን የምንከፍለው በፐር ካፒታ ኢንካም ነው ወይም በጂዲፒያቸው ነው። Several international agencies including Organizations of Economic Cooperation and Development or OECD and United Nations offer classification of the country by their economic status measured by their per capita income into the above two groups, developed and developing. ስለዚህ ዴቨሎፕ እና ዴቨሎፒንግ ብለው ዩናይትድ ኔሽን እና ኦኢሲዲ የከፋፈሉበት የራሳቸው የሆነ ምን አላቸው? ሜካኒዝም አላቸው። In the World Bank classification system 210 economies with a population of at least 30,000 are ranked by their levels of gross national income per capita. Thus economies are then classified as እንግዲህ ክላሲፋይ የሆኑበት ምክንያት በምንድነው ካል በግሮዝ ናሽናል ኢንካም ፐር ካፒታ አማካኝነት ነው። እዚህ ጋር ያለው ፖይንት ምንድነው? እንግዲህ ማንም ከፈላቸው ማን አራት እንትኖች አሉት፣ አራት ክላሲፊኬሽኖች አሉት። የመጀመሪያው ሎ ኢንካም ካንትሪ፣ ሁለተኛው ሎወር ሚድል ኢንካም ካንትሪስ፣ ሶስተኛ አፐር ሚድል ኢንካም ካንትሪስ እንዲሁም አራተኛ ሃይ ኢንካም ተብሎ ተከፍሏል። ሃይ ኢንካም ኦኢሲዲ ምንድነው ብለናል እዚህ ጋር ኦርጋናይዜሽን ፎር ኢኮኖሚክ ኮኦፕሬሽን ኤንድ ዴቨሎፕመንት ማለት ነው። ሎ ኢንካም ካንትሪስ ወይም ኤልአይሲስ ብለን የምንጠራቸው ዲፋይንድ አስ ሃቪንግ ፐር ካፒታ ግሮዝ ናሽናል ኢንካም ኢን 2008 ኦፍ 975 ኦር ለስ ዶላር አላቸው ማለት ነው። ምናቸው ነው? ግሮዝ ናሽናል ኢንካም ማለት ነው። ዋት ኢዝ ግሮዝ ናሽናል ኢንካም ምንድን ነው? ከግሮዝ ዶሜስቲክ ፕሮዳክት ይለያል አይለይም? ጂኤንፒ ፐር ካፒታል ማለት እያንዳንዱ ግለሰብ እያንዳንዱ ሬዚዳንት በዛ ሀገር ውስጥ የሚኖር ሬዚዳንት በአመት ውስጥ የሚያገኘው ማለት ነው። እዚህ ጋር ለምሳሌ 975 ዶላር ወይም ከዛ በታች ሲል በዚህ ሀገር ውስጥ ሎው ኢንካም ባላቸው ሀገሮች ውስጥ የሚኖሩ ሰዎች በአመት ከ975 ዶላር በታች ነው የሚያገኙ ማለት ነው። ስለዚህ ጂኤንፒ ግሮዝ ናሽናል ኢንካም ፐር ካፒታል ማለት በአንድ ሰው ማለት ነው። ፐር ካፒታል ሲል በአንድ ሰው
ስለዚህ አንድ ሰው በአመት ውስጥ የሚያገኘው ገቢ ነው ይሄ። ጂዲፒ ስንል ደግሞ ሀገሪቱ በአመት የምታመርተው ፕሮዳክት ወይም ጉድስ ኤንድ ሰርቪስስ ነው። በዚህን ተተረዳችሁ። ሎው ሚድል ኢንካም የምንለው ደግሞ በ976 እና በ3855 ዶላር መካከል ገቢ ያላቸው ሎው ሚድል ተብለው ይመደባሉ። አፐር ሚድል ኢንካም የምንላቸው ደግሞ ከ3856 እስከ 11906 ዶላር ድረስ በአመት ማግኘት የሚችሉት ናቸው። ሃየር የምንላቸው ደግሞ በአመት ከ11907 ዶላር በላይ በአመት ገቢ ማግኘት የሚችሉ ማለት ነው። ኦኬ በአጭሩ ይሄ 11900 ስንል በወር 1000 ዶላር አካባቢ ያገኛሉ። ከዚህ በላይ የሚያገኙ ከሆነ ሃይ ኢንካም ብለን እንጠራቸዋለን ማለት ነው። ስለዚህ እንደዚህ አድርገን ክላሲፋይ ማድረግ እንችላለን። ጋይስ እንግዲህ የዛሬው ክላስ ይሄንን ነው የሚመስለው። በሚቀጥለው the weakness of using GDP or GDP per capita ከሚለው ጀምረን የምናይ ይሆናል። እስከዛው ድረስ ሰላማችሁ ይብዛ።